ኩሽ ጥቁር አፍሪካዊ አባት ነው መሰረቱ። ስለዚህ ከኩሽ ስልጣኔ ተነስቶ ከሌላ ደም ጋር ፊውዝድ የሆነው ጥቁር ካም ተደምሮበት ነው የግብፅ ስልጣኔ ሰማይ ደረሰ። የኢትዮጵያ ስልጣኔ፣ የኑቢያ ስልጣኔ፣ ሜሮዎ ስልጣኔ በመሰረት የምድሩ ባለቤት መጀመሪያ ምድር ላይ የነበረው ኩሽ ነው። ይሄ ብቻ አይደለም። የሰው ዘር በምድር ላይ መጀመሪያ ሲፈጠር የተፈጠረበት ምድር ያ ቦታ ነው። ኢትዮጵያና የኢትዮጵያ አካባቢ ነው። የትም ቦታ በዓለም ዞረው ከዚያ በፊት የነበረ ሰው አላገኙም። ፈላጊዎቹ ደግሞ አውሮፓውያኑ ናቸው። ምክንያቱም ማንነታቸውን ማወቅ ስለሚፈልጉ ነው። ናቹራል ማንም ሰው ግንዱን ስሩን ማወቅ ስለሚፈልግ፣ ስለዚህ ግንዳቸው እኛ መሆናችንን ፈልፍለው አግኝተው ያሳወቁን እነሱ ናቸው። የዓለም ግንድ እኛ መሆናችን። በዚያ አካባቢ ያለው የጥቁር ዘር ኩሽ ነው። እሱ ከተስፋፋ በኋላና ባህሪያትን እያቋረጠ ውቅያኖሶችን እያቋረጠ አቪዬተር መሆን ሲጀምር በሜዲተራኒያን አቋርጦ ምናምን ሆኖ ሲመጣ ከሌሎች የእስያ ደም ጋራ መዳቀል ሲጀምር ያ ካሚቲክ ፋክተሩ ተመልሶ ሲመጣ ካም ምንድነው እሱ እኛን ያሁን መሰል መልክ ያለው ለምን መጥተው ኢትዮጵያ አካባቢ ይቆፍራሉ? የሰውን ዘር መሰረት ለመፈለግ ሰው ወደ ራሱ ግንድ መምጣት ማንነቱን ማወቅ እንደሚናፍቀው ያህል የዛሬ አፍሪካን አሜሪካን ወንድሞቻችን ወደ አፍሪካ ይሄዳሉ። አይሪሽ ወደ አይሪሽ አይላንድ ሄደ። የራሱን ግንድ የመፈለግ ማንነቱን የመፈለግ አንዱ የሰው ባህሪ ነው። ስለዚህ ከዚህ ግንድ ውስጥ የወጡት የኩሽ ልጆች ከካም ጋር ጣምራ ሆነው የወጡት ግንዶች ሌላ ሃይማኖቶች በየወቅቱ መጡባቸው። እነሱ እንደሄዱት ሌሎችም መጡ። ውቅያኖስን አቋርጠው እንደሄዱ ውቅያኖስን አቋርጠው መጡ ሌሎች። ስልጣናቸው ሲችል መርከብ መስራት ሲችሉ ንግድ ሲፈልጉ ኃይል ሲኖራቸው መጡ። ሲመጡ በአንድ ፊት ግንዳችንን እንፈልጋለን። በሚመጡበት ጊዜ ግን አንድ አይነት ሃይማኖት ይዘው አንድ አይነት ቋንቋ ይዘው ነው የመጡት። እነኚህ ጥንት ይዘውት የሄዱበትን ቋንቋ ደባልቀውት አዲስ ሌላ ቋንቋ አዳብረው ነው የሚመጡት። አዲስ ሌላ ሃይማኖት ይዘው። ስለዚህ ይሄ አዲስ ሃይማኖት ተወዳጅነት ሲኖረውና ተቀባይነት ሲኖረውና ጉልበተኛ ሲሆን በጉልበቱም ማሳመን ሲችል ሲመጣ ያንን ቋንቋ ያንን ሃይማኖት መቀበል ይጀምራሉ። በዚህ መልክ ነው የኩሽ ልጅ እስልምና የተቀበለ፣ የኩሽ ልጅ የአይሁድና ሃይማኖት የተቀበለ፣ የኩሽ ልጅ የክርስትና ሃይማኖት የተቀበለ እንጂ የኩሽ ልጅ አይደለም ክርስትና የፈጠረው። የራሱ የፀሐይ አምልኮ ስርዓት አለው። አትባራን ነው የሚያልቅ አድባርን ነው። ሌላው መጣ አይሎ ሲመጣ ያኛውን አዲሱን ተቀበለ። አዲሱን የተቀበለውና ነባሩን የያዘው ተጋጩ። አዲሱን የተቀበለው በአዲሱ ቋንቋ ይናገራል፣ ያኛው በነባሩ ቋንቋ ይናገራል። ያ ነባሩን ስርዓት ያሳያል፣ ይሄኛው አዲሱን ስርዓት ያሳያል። ተቀበል አትቀበልም ነው። ትላንትና ማርክሲስት ሲመጣ
ማርክሲስት ነኝ አለ። ማርክሲስት ነኝ አለ። ጩቤውን ይዞ ሽጉጡን አቀባብሎ ነው እና ተወኝ ችለው በጥይት ነው። እኔ አንተ ማርክሲስት ነህ ወንድሙን እንደኛ ደግሞ በጊዜ የከረረ ነው። ስለዚህ ቀልድ አይደለም። ሲመጣ ይመጣል መልኩን ለውጥ። ስለዚህ አንድ ወንድም ሶስት ሆነ ማለት ነው። የነባሩ የአዲሱ ደግሞ ገና የሚመጣው ያ ደሙና አጥንቱን አንድ መሆኑን አልለወጠው። ስለዚህ የአይሁድ ሃይማኖት ተቀበለ። የስርዓት ለውጥ ነው። ከዛሬ ጀምሮ የፀሐይን አምላክ አላመልክም፣ ፀሐይን የፈጠረውን የእስራኤልን አምላክ ነው እንጂ አለች ሳባ። እዛ ሰሎሞን ጋር ሄዳ ስትመጣ ስርዓት ለውጠች። አይ ሃቭ ቢካም ኒው ፐርሰን ማለት ነው። ስለዚህ የምትከተል ተከተለኝ አለች። ጦርነት ነው ማለት ነው። እንዴ በኩሽ ምድር ላይ አባቴ እንትና ውጭልኝ፣ አንቺ ካዲ ነሽ፣ ካዲ አንተ ነህ፣ ና ይዋጣል። አሁን ዛሬ እንደሚሉት ና ይዋጣል። እና ክርስትና ሃይማኖት ባህላችንን አበልጽጓል። እስልምና ሃይማኖት ባህላችንን አበልጽጓል። ቀደም ከፈርዖን ሃይማኖት ላይ መንጭቶ የመጣው የገዳ ሲስተም ሃይማኖታችንን ባህላችንን አበልጽጓል። we are rich for it። ስለዚህ አብሮ መኖር ተቻችሎ አብሮ መቀጠል ነው እንጂ ይሄው አሜሪካን እናየዋለን። ሰይጣን ይመልካል ግማሹ። መቅደስ አላቸው የሰይጣን ቤት በወርቅ የተሰራ ሰው እስካልነካ ድረስ እዛ ሄዶ ቢፈጣበት ማንም ጉዳይ አይደለም። በወርቅ የተሰራ ቤት ይጮሃል እዛ ሄዶ። ለምን? መብት ነው፣ ዲሞክራሲ ነው፣ እኩልነት ነው። ምንን ይነካኛል? እኔ ወንድሜ ሂዶ የፈለገውን ቢያመልክ እኔን ምንን ይነካኛል? ለምን አይመልክም? እኔ የምፈልገው ወንድሜን፣ እኔ የምኖረው ከወንድሜ ጋር። ለዚህ ነው እኔ ሰው የተማሪ ይግደለኝ ይላል፣ እኔ ወሎዬ ይግደለኝ ይላል። ወንድሙ እስላም እንትን ያርዳል፣ አንድ በጋር ነው። ያ በስመ አብ ወወልድ ያ ቢስሚላህ አንድ ቃል ነው ነው ቢስሚላህ الرحمن الرحيم አንድ ቃል እኮ በስመ አብ ወወልድ ወመንፈስ ቅዱስ ማለት እኮ ብሎ አንዱን በግ ቆርጠው ይሄም የወዲሁን በኩል ይጠብሰዋል፣ ያን የዛኛውን በኩል ይጠብሰዋል። በሰላም አብረው ይሄ ብስለት ነው፣ ርቀት ነው። ይሄንን አቺቭ ማድረግ ስላቃተው ነው አውሮፓ ጣሩን የሚያው አንድ አክራሪ የሚለው ነው። ሱፉን ግጥም አድርጎ ቂቅ ብሎ ፈርስት ክላስ ሆቴል ገብቶ ሆዱ ውስጥ ኪሱ ውስጥ ይከትና ቦምቡን ትሬድ ሴንተር ሄዶ ያቡናዋል። አብሮ ይበናል። አላህ ጎን ሄጄ ቁጭ እላለሁ ይላል። እምነት ነው እና you can't change him። ስለዚህ ሄዶ ቢጸልይ ነው ችግር